ሰራተኝነት የገባችበት ቤት ደውላልኝ ነበር ሴትዮዋ። በእውነት ማንታ አመፀኛ ልጅ ነህ ተው። እቺ ሴጣን ቤት ነው ና ያለችኝ። ካርታማ አልሰጥም። ቪዲዮ አለ፣ በቪዲዮ ሰጡኝ። አንቺ ጋር ይቀመጥ በሁለታችን ስም እስክናደርግ ድረስ ብሎ ቢከሰኝ እንኳን አይችልም መጠየቅ። ምክንያቱም ቪዲዮ አለ እዚህ ጋር ዩቲዩብ ላይ የምንለቀቅ ቪዲዮ አለ። በሁለታችን ስም እስክደረግ ድረስ አንቺ ጋር ይቀመጥ ብለው ነው የሰጡኝ። ቃል በቃል አውርቶ ማለት ነው። እኔ ከሷ ጋር እዚህ ቤት ራስ መምጣት አልፈለኩም። እርሶን አክብሬ ነው የመጣው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ አለው ከተባለ እንግዲህ አለው በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ያው ሰሞኑን እየተካሄደ ያለው ነገር እያያችሁ ነው። በድጋሚ ደግሞ ሌላ ነገር ታሪክ ውስጥ ያስገብታኛለች እቺ ልጅ። ምንም ማድረግ አልችልም። ምንድነው ዛሬ ደግሞ የመጣሁበት አዲስ ቪዲዮ እንትን ሴትዮዋ ደውላልኝ ነበርና የገባ ሰራተኝነት የገባችበት ቤት ደውላልኝ ነበር ሴትዮዋ። ግን በአካባቢው ላይ ሲደርስ ያለችበት ቦታ አካባቢው ላይ ሲደርስ ያቺ ሴጣን ቤት ነው ና ያለችኝ። እና ውድ ቤተሰብ ለምን እዛ እንደጠራችኝ አላቅም። ሴትዮዋ እዛ ና ያለችኝ። እኔ ሲጀምር እሷ ቤትም መሄድ አልፈልግም። ምክንያቱም ሁሌም ስመጣ ጸብ ስለሆነ እሷ ቤት እኔ መርገጥም አልፈልግም። እሷ ከሴጣን አሳንሻ ላይ አትመኔ እሷን በእውነት ቤተሰብ እናንተ የፈለጋችሁት ነገር በሉ። ያው በእኔ ነው የምትፈርዱት። ፈራጁ ብዙ ነው በኔ ላይ፣ ችግር የለውም። ያው እቺ ወይ ጊዜ ታልፍና ወይ ደግሞ ታልፍብኛለች፣ ምንም አይደለም። እና እስቲ እኔ ቤታቸው መስለኝ ነበር ሴትዮዋ የጠራችኝ። አሁን በአካባቢው ላይ ስደርስ ቤቷ እንዳልሆነች እና ያቺ አዩጋ እንደሆነ ነው ነገሩኝ። እና ውድ ቤተሰብ እስቲ የሚፈጠረውን ነገር አብረን እንየው። እንግዲህ ተከተሉኝ። ፈለችኛ እኮ ሴትዮዋ ቤት መስሎኝ ነው እንጂ እኮ ወደዚህ ሴትዮዋ ቤት መስሎኝ ነው እንጂ እና እስቲ ጥሩ ነገር እስቲ ጸሎት አድርጉልኝ ቤተሰብ። በጣም እየጨነቀኝ ነው በእውነት፣ በጣም እየከበደኝ ነው። አሁን በጣም ከብዶኛል በእውነት፣ ለህይወቴ በጣም ያሰጋል። አሁን ያለው ነገር በጣም እኔ እየመረረኝ እየሰለቸኝ ነው። እስቲ ጸሎት አድርጉልኝ። የምትሉትን ነገር እስቲ በሉን፣ ችግር የለውም። ጥሩ ባይሆንም ጥሩንም መጥፎንም እቀበላለሁ እኔ፣ ችግር የለውም። ሆድ ብዙ ነገር ይችላል። ሰላም ነው። ምንድን ነው? ሰላም ናችሁ? እንዴት ናችሁ? ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን አለን። እሺ ምን በመቸለታ ያበረርሽኝ አልነበረ? ዛሬ ምን ተገኘ? እኔ እርሶ ነው የደወሉልኝ? እርሶ ነው? እኔ የደወልኩልህ ከሷ ስልክህን ተቀብዬ እኔ ነኝ የደወልኩልህ። እኔ እኮ ታዲያ ቤት እኮ መስሎኝ እኮ ነው ወደዚህ። ታዲያ ለምን ጠሩ? እሷ ደግሞ መስማት ማወቅ ስላለባት ዋናዋ እሷ ስለሆነች ወደ እሷ ቤት መጣን። እኔ እኮ ተንከራተትኩ። ትራንስፖርት ራሱ እዛ መስሎኝ ወደዛ ሄድኩኝ። ወደዚህ ደግሞ መሰለኝ ነበር። እዚህ ቤት መምጣት ራሱ አልፈለኩም። ሲጀመር በጭቅጭቅ ስለምንለይ ሁሌ ጭቅጭቅ ነው፣ ሁሌ ድብድብ ነው። ተከትል ደብድባኝ ነው የሄድኩኝ። መቼ ዕለት ራሱ ደብድባኝ። ማነች ደብዳቤዋ? ማናት ደብዳቤዋ? እሷ ነች። በእውነት ማንታ አመፀኛ ልጅ ነህ ተው። ጸባይህን አስተካክል። እውነት ማዘር ስለማያገረችኝ ከሆነ እኔ እንደው ካንተ ልስማ ብዬ ነው። እንደውም እሷን እየተቆጣች እስኪ ቆይ እሱ ይምጣ ብዬ ያደወልኩልህ ካንተ ለመስማት ነው እንጂ አንተ ትንሽ ጸባይ ከበድ ያልክ ሰው ነው። ኧረ ምንም ስለማያውቁት ነው ማዘር። እንዴት ነው በሰለጠነ ጊዜ አሁን በሰለጠነ ዓለም እንደዚህ አንተ ምንድነው እንደዚህ አይነት ደግሞ መደብደብ ምን ማለት ነው? እኔ እኮ ወደ መጥፎ ነገር እኮ እየነገርኳት አይደለም። እሷ ግን ሁሉ ነገር ወደ መጥፎ ነገር ነው የምትወስደው።
ለዛ እኮ ነው ምን ማንግባባው እንጂ እኔ ክፉ ሆኜ አይደለም በእውነት ለምንድነው ችግራችሁ? እስኪ አሁን ችግርህን እስኪ ለኔ ያስረዳኝ። ምንድነው የማትግባቡበት? ምንድነው ችግራችን? አንደኛ እሷ ነች። በቃ የኛ ችግር እሷ ነች። በቃ ያለችው ከቤቷ የሆነ ነገር ስንነጋገር እዛው መፍታት ስንችል ሮጣ እሷ ጋር ነው የምትመጣ። በቃ መደበቂያ ያገኘች እሷ። ምን ታርግ ብለህ ነው አንተ? እኮ እያስከፋት ነው። ይመታኛል፣ ይደበድበኛል ብላለች። ኧረ እኔ ምን መታታለሁ? እኔ ምን ለሊት ራሱ ሰላም የላትም። ስትቃዥ እንትን ስትባልን ነው የምታድረው። አንተ ምንድነው? በራሷ ጊዜ ነው ምን አድርግላት? እኔ በራሷ ጊዜ ነው። ሴት ልጅ እንደዚህ ማሰቃየት ለአንተ ጥሩ ነው እንዴ? ምንድነው? ኧረ እኔ ምንም የሚያሰቃዩት የለም ማዘር። በእውነት ግማሽ አካል ሁሉም ሰው ለኔ ነው የምፈርደው። እሷ እንዴት እንደዚህ የምታሰቃየው? ሁሉም ሰው እኮ ተሳስቦ ተፋቅሮ ለመኖር ነው እንጂ እንደዚህ ሁልጊዜ ሁሉም ሰው እኔ ላይ ስለምፈር ፈራጅ ብዙ ነው እንጂ እኔ እሷን በድያት አይደለም። ተስማምተን እንኑር፣ እንደዚህ እናድርግ ያለውን ነገር እኔ በአሁኑ ደግሞ የጣላ ነው በካርታ ጉዳይ ነው። ካርታውን አምጪ። ካርታ እሷ ጋር ነው የሚቀመጠው። እኔ የለፋሁበትን ቤት እሷ ጋር ነው የሚቀመጠው። ለምን ምን ታረጋለች ታዲያ? ስታወራ ወሬክን እያስተካከልክ ይቅርታ ማሚዬ። አሁን ከሳቸው ጋር እያወራሁ ከሳቸው ጋር ነው የማወራው። ቤትሽን የምታከብሪ ከሆነ አይደለም ቤትሽን የምታከብሪ ከሆነ እኔን አይደለም እሳቸውን አክብሪ እኮ እያረምካ። ቆይ እየተደማመጣችሁ እሱን እኔ እያናገርኩ ነው። ቆይ እናቴ ልጄ እና ካርታውን ብትይዘው ምን ችግር አለው? አንተ ደግሞ 14 ዓመት የለፋችበትን ምንድነው? ምንም ላረጋ አይደለም። በጋራ በእሷም በአንተም ለምን አይሆንም? በራስህ አድርገህ ካርታውን አንተ ምን ለማድረግ አስበህ ነው? መቼም ቢያልኩ የምናስተካክል ነገሮች አሉ። አሁን የሰው ዕዳ አለብን፣ እሱን እንክፈል። እኔ ተበድረን የቀረውን ደግሞ እንሰራበታለን ስራ አልኳት። አይሆንም በቃ እንሽ ብር እንበደርና ያለብን ዕዳ ከፍለን ከዛ የተረፈችዋል ለስራ እድል ላንቺም ይከፈታል ለኔም ስራ እድል። እስከመቼ ድረስ ነው የሰውን ብር ሳንከፍል? እሷም ለኛ ብላ ብዙ ነገር ሆናለች፣ ግን ራሷ በራሷ ጊዜ ነው ምስጋና ያጣችው። እሷ በአሁኑ ሰዓት ሆነ ተዋት። እሷ ምንም አይደለም። እናንተ ተስማሙ እንጂ እሷ በመሃላችሁ ምንም አትገባባችሁ። ገባች እንጂ ይኸው በእሷ ምክንያት አይደል ትዳሬ እየፈረሰ ያለው። በእሷ ምክንያት አትበሉ። አሁንም ልትጣሉ ነው እንዴ? ተው እንጂ እየተደማመጣችሁ ብለሽ ሰው ቤት አሁን አንቺ አይከብድሽም? ምንም አይከብድም። ከቤትሽ ወጥተሽ ከሞቀ ቤት ውስጥ ወጥተሽ በጣም የሞቀ ቤት እንዴት የሞቀ ቤት አስቀመጥክልኝ? ኧረ ተይ እግዚአብሔርን በጦር አትውጊ። እውነት የሞቀ ቤት ለአንቺስ ክብር ነው። ለሰው ቤት ገብተሽ አሁን ግርድና መስራት አልሰራም። ሌላ ነገር ምን ተከብሬ ነው የምኖረው። ተከብሬ በቃ ሰው ቤት መኖር መከበር ነው። ሰው ቤት የእናቱ ይሄ ይሻልሻል። ይሄ ነው የሚሻልሽ። አንተ ጋር ከአንተ ከማቃጠል ይሻለኛል። ኧረ በጣም ነው አንተ ሰላም ብትሰጣት እኮ ትዳሯን አክብራት ሰው ቤቷ ትወጣለች። ልጄ ወጣ በሰው ቤት ምን እንትን አስባላት። እንደውም እግዚአብሔር ይስጦት እኔ ደውሎ እንደዚህ እንትን ማለቱ እርሶ በጣም እናመሰግነው። ዝም ብሎ ነው የሚናገረው ነው ያቅም ልጋገብ ዝም ብሎ ነው በቃ እንዳመጣ አይ ምና አንቺ አትሳደቢ። እንደማይሽ ከሆነ አንቺም ኃይለኛ ነሽ ትንሽ እሱ አክብሮ እያናገረኝ ነው። እያናገርኩት ነው። አንቺ አይሽ ትንሽ ነሽ እኮ በጣም ተው። አሁን ልትጨቃጨቁ ነው እንዴ? የጠራኋችሁ ለማስማማት ነው እንጂ ኧረ ጭቅጭቅ አይደለም። ማለት የምትናገረውን ነገር እየሰማሁት አይደል? አሁን የምትሉት መፍትሄ ላይ ደረስ። አቤት መፍትሄ ላይ ደረስ እኮ መፍትሄ ላይ በቃ እሱ ካርታውን ነው የሚለው። ካርታ አልሰጥም። ካርታ የፈለገበት ምክንያት አንደኛ ከዚህም በፊትም አሁን ደግሞ እድለኔ ይሰጠኝ እንደ ህርቅ ከሆነ ከዚህም በፊት ብር ተበድሮበት ቤት አሰራውበት ተባለ። ከዛ ያ ገንዘብ ግማሹ ተከፈለ፣ ግማሹን እኔ ተበድሬ ሰጣቸው። ተከፍሎ መጠበቅ ያለብኝን ወር ጠበቅኩኝ። ከዛ ስለ ብሩ ልክ ነኝ ማውራት ሲጀምር አይ ነው በውስጡ ሊጨነቅ ይችላል፣ እሷም ልትጨነቅ ትችላለች። ግን ዝም አሉኝ። ዝም ስሉኝ ጠየኳቸው። ስጠይቅ የመኪናሽን ሊብሬ አስይዥና ተበደር ያለኝ። ታዲያ ሰው የሚቀርበውን እኮ ነው እያዳመጥኩ እዚህ ጋር እናቴ ካርታው መልሶ ወስዶታል። ካሳስበት ማለት ነው። ቤቱ እጁ ላይ አለ፣ ካርታው እጁ ላይ አለ። ከፈለገ ግማሹን መሸጥ ይችላል። ከፈለገ ካርታውን ድጋሚ አስይዞ ያንን ብር መበደር ይችላል። እኔ እዛ ጋር ከሱ ጋር እየኖርኩ ነው ወይ? እዚህ ክራይ ቤት እየከፈልኩ እየኖርኩኝ እሱ ቤት የሚያክልን ይዞ
እኔ መኪና ሊብሬሽን አስይዥና ተበደር ያለኝበት ምክንያት ምንድነው? ለምንስ ነው? ምን አገባኝ? እኔ እኮ የሰውኛ ስሜት ተሰምቶኝ እችል የሰው ሀገር ተንከራታለች አንድ ላይ ይሁኑ ብዬ ትግል እንጂ ጠቅሞኝ አይደለም ጠቅማኝ አይደለም። ይሄንን ስል የሆነ የሼር የሆነ እንትን ምንል ነው የመሰለው ሁላ ማለት ነው። ምን ሲያደርጉ ልክ እኮ እሱ ከሷ የሆነ ሼር ማገኝ ነው አድርጎ የሚያወራ እንትኗ እሷ ናት፣ መደበቂያ እሱ ናት። አዎ መደበቂያ ነሽ። ልጨርስ ልክ ከወንድሞቿ ጋር ተጣልታለች። እኔ ብቻ ናት ያለት። እኔንም ሊያቋርጠን ነው የፈለገው። በቃ እንዳትመጣ እኔ ጋር ችግሯን እንኳን እንትን እንዳትል ማለት እኔ እኮ ላስቀምጣት አይደለም እሱ ተስማምቶ ቢያኖራት ላስቀምጣት አይደለም። እብን ጸበሉ ላይ ይያቸው ይቻላል። ከዚህም በላይ የሰው ልጅ ምንድነው ለሰው የሚያደርገው? ምንስ ኖሮኝ ነው? የስጋ ዝምድና እኮ የለንም። እሺ አሁን ሌላ ነገር ታዩ አደምተኛ እንደ ልጅ እኮ አሁን ወደ ወሬ አታውጂና አሰጭኛለሽ አሰጭኝ ነው ልጨርስ። ያ ሲሆን ካርታውን ያኔ እኔ ጋር ለማስቀመጥ እሷም የሆነ ነገር ያደርግብኛል ቤቱን ብላ እንዳታስብ እሱም ደግሞ በፍቅረኝነቱ ቪዲዮ አለ በቪዲዮ ሰጡኝ። አንቺ ጋር ይቀመጥ በሁለታችን ስም እስክናደርግ ድረስ ብሎ ቢከሰኝ እንኳን አይችልም መጠየቅ። ምክንያቱም ቪዲዮ አለ እዚህ ጋር ዩቲዩብ ላይ የምንለቀቅ ቪዲዮ አለ። በሁለታችን ስም እስክደረግ ድረስ አንቺ ጋር ይቀመጥ ብሎ ነው የሰጡኝ፣ ቃል በቃል አውርቶ ማለት ነው። ስለዚህ ካርታውን ልጠይቀኝ የሚችለው መቼ ነው? በሁለታቸው ስም ፕሮሰስ ሲያልቅ ብቻ ነው የሚጠይቀኝ። ካርታው እዛ ሳይሆን እንዴት ነው ፕሮሰስ የሚያልቀው? እንዴት ነው ፕሮሰስ የሚጀምረው? ምን አይቶ ነው እነሱ ፕሮሰስ የሚጀምሩልኝ? ካርታው እጄ ላይ ካልሆነ ማን ነው እጄ መዘጋጃ እንዴት እጄ ነው የምጠይቀው እኮ? ይዘን አብረን እንሄዳለን። በምንም ታምር በእጅ ካልሰጠከም ይሄ ልጅ ነገ ከነገ ወዲያ ቤቱን ሽጦ እቺ ልጅ ሜዳ ላይ ቤት ለምንድን ነው የምሸጠው? ለምን ሰራው? ለምን እሸጣለሁ እኮ? እንበደር ብንበደር እኮ እንደ በፊቱ ብዙ አለ ለምንበደረው። ያንቺ ዳም የሚተርፈውና ከዛም ይተርፍ የኔን ተው ምን ከፈልሽልን? ተው ማለት ታዲያ ምንድን ነው ከፈልሽልኝ? አይደለም ከፈልሽልን ነው እና ምን ስለሆንክ ማን ስለሆንክ ነው የምከፍለው? ታዲያ ምንድን ነው የኔን ተው የምትይው? ታዲያ ምንድን ነው አባባሌ? ለ100,000 ብር ብለህ ካርታ ልታስይዝ ነው? አዎና ልትበደር እና 100,000 ብር ብለህ ከየት ይመጣል ታዲያ? ተበድረህ ወይ ነገር አድርገህ ልጅቷን አስይዘህ ልጠፋ ነው አንተ። አላምንክም በምንም ታምር። ማን የሱ ስራ እንደዚህ ነው። በግምት ዝም ብለሽ ነው የምታወሪው? ለምን ገምታለሁ? 2 ዓመት ሙሉ እኮ ነው ያየሁት እና ምን ሰራጋይሽ? ስለዚህ ይዘጣው ካርታ እንደዚህ ያድርግ ችግር የለውም ማሚ። እሱ ደግሞ ያው የሚለው ያለው ልጁ በሁለታችንም ላድርገው እያለ ነው እኮ። ያድርግ እሱን እኮ ማለት ታደኝስ እኮ አይፈልግም። አያረግም ውሸቱን እንደዚህ ነው። እማዬ እናቴ አብረን እንሄድ። ቆይ እኔን አታምኝም አንቺ? አብረን እንመላለሳለን ከሱ ጋር እዛ የምንቀየርበት ምስተካከለበት ካርታውን ግን እኔና እሷ ጋር ነው ይሁን እስካልቀድረስ እነሱ እሷ ጋር ይሁን። አሁን እኮ እንደዚህ ይሸካልኩ እኮ ነው እሱ። አይ ካርታው እኔና እሷ የማለው ይቀመጥና ሚስትህን ያለውን ነገር ችግሩን ፍቱና ሚስትህን ይዘህ እንድትሄድ ነው ያስጠራው። በቃ እሱ ነው የሚያስማማኝ። እሷ ሽካለችህ እንደምንም እሷ አይደለምንና ደግሯ ላይ ወድቄ ከተመቻት ትኑር ችግር የለውም። አይደለም አይደል? ከተመቻት ትኑር ችግር የለውም። በቃ ይመች ያለበት ነገር ካርታውን ሰጥቼ ይዘህ አትሄድም መቼም ቢሆን አይደለም። ምንም ሊሆን የሚችለው ፕሮሰሱ ከተጀመረ አብረን ይዘን እንሄዳለን። ካርታውን ይዘን እንመጣለን። ምን ቤት ነሽ አንቺ? ቆይ ከሌላ ጋር የምትሄጂው አላምንክም። በቃ እንደ እሷን አምናታለች እናት አርጋታለች። እንደዚህ ማለት አትችልም። ስለዚህ አንድ ሰው ራሱ ያውቃል አይደል እንዴ የሚሆነው። ስለዚህ በቃ ለዚህ ነው የጠሩኝ ማለት እኔ እንድትስማሙልኝ ነው እንጂ ግን ምንም አታስቡ። አሁን መልሰህ እንትን እያልክ ነው። እኔ እሷን እየተቆጣው ነው አይደል ያለሁት። አንተ ደግሞ መልሰህ ደግሞ ካርታው ትላለህ። ካርታው ተቀምጧል አይደለ? በሁለታችሁ ስም ይሁን። ከዛ በኋላ እኮ አሁን በዚህ ሰዓት እኔ ችግር ላይ ነኝ እኮ ማለት ነው። አሁን ገንዘቡ ያስፈልገኛል። የሰው ምዳ አለብኝ። እንቅልፍ የለኝም። እንቅልፍ እየነሳኝ ነው። ይደርሳል። መጀመሪያ መቼ ነው የሚደርሰው? ችግር አንዳንድ ነገር አድርግና ፈቱ። በዚህ ሁኔታ ላይ ሆናችሁ እንዴት ይሆናል? ለማንኛውም ለዚህ ብቻ ጋር ተጠሩኝ። እግዚአብሔር ይስጥልኝ። አሁን እኔ ከእሷ ጋር እዚህ ቤት ራስ መምጣት አልፈለኩም። እርሶን አክብሬ ነው የመጣው። ኧረ በስመ አብ